አዳሜ ለልደትሽ የት ልውሰድሽ ብሎኝ ነበር። እኔ ደግሞ ስውሯ ማርያም ወሰደኝ ብዬው ነበር። እሱም ቃሉን ጠብቆ እኛ ቤት አድሮ ስውሯ ማርያም ይዞኝ ሄዶ ነበር እና በጥቂቱ ለእናንተ ላሳያችሁ ቭሎግ መስራት እንኳን ያን ያክል እኔ አልችልም እንደእውነታው እና በምችለው አቅም የተወሰነ ነገር እስቲ እንድታዩ ብዬ የቀረስኳቸውን ነገሮች ሰርቼላችኋለሁ። የዩቲዩብ ፋሚሊዎቼ እንዴት ናችሁ እያልኩኝ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ እንደዚሁም ላይክ አድርጉልኝ፣ ሼር አድርጉልኝ። ጨለማው ያስፈራል እያልኩት ነበረ እና እዚህ ጋር እዩትማ በቃ በዛ እንደዚህ ብንኖር እንደዛ እኮ ነው። ብቻውን ቀረ። ታክሲ ያገኘ በዛ ሰዓት የምናገኛል መሰለኝም ነበር እና ምን ያህል ያደረስን። ከዛ አብራን ደግሞ አለቃው ትሄድ ነበር፣ የአዳሚ አለቃ ማለት ነው። እንደዚሁም የኔም አለቃ ናት። በእርግጥ አብራን ነበረ የሄደችው። እዚህ ጋር ስደርስ መኪና ይዛ ነበር የጠበቀችን። በነገራችን ላይ መኪናው አይሄድም፣ አንደኛው መኪና መብላት አለበት ብለው እዚህ ጋር በጣም አንከራተቱ ማለት ይቻላል። ስንት ሰዓት ሌሊት የሄደን 1 ሰዓት ተኩል ምናምን፣ 1 ሰዓት ተኩል ምናምን ነው መኪናው ራሱ የተነሳው። ከዛ በኋላ ግን እኔ ሰላሜን አግኝቼ ጧቢ ታኛውን እዚህ ጋር በመሀል እየቀሰቀሰ እያወራኝ ነበረና እና ለልደቴ ሁሌ እዛ እንደምንሆን ነገረኝ ማለት ነው። ከዛ እኔም እንቅልፌን ቀጠልኩኝ፣ እሱ እየዘመረ ነበረ። እሱ እየዘመረ እኔ ደግሞ ተኝቼ ከረጅም ጉዞ በኋላ ማየት ደረስ የለም ደረስን። ስንደርስ ግን ብዙ መቅረጽ አልቻልኩም ነበረ እና እሱም የተወሰነ ምናምን ለመቅረጽ እየሞከረ ነበረ። ብቻ ሰዓቱ ማርፍደን ስለነበረ ጸበል ደግሞ ለመጠመቅ ማስበን ነበር። በነገራችን ላይ ጸበል መውሰድ የምትፈልጉ ሰዎች በዚህ አጋጣሚ ጭራሽ ከ3 ቀን በላይ ምናምን ካልተሰለፈ እንደማይሰጥ ተነገረን። እዚህ ጋር እኛ ተጠምቀን ኦልሬዲ እሱን እየጠበቅን ነበረ። እሱ ደግሞ በተራው እንዲጠመቅ ልከኑ ማለት ነው። ብዙም አልቆየ፣ እሱም ተጠምቆ መጣ። ልብሱን አሸክሞ የነበረና እዚህ ጋር እየለበሰ ነበረ። የሚጠመቁት ከስር ልብስ ለብሰው ከላይ ራቃቸውን ሆነው ፊት ለፊት ይታያሉ ሁላ ማለት ነው። እዚህ ጋር በፀጉሩ ነው ሊረብሽ ነበረ። ቤት እንዴት ደስን በሚል ቤተክርስቲያኑ በጣም ደስ ትላለች እና ለእኔ ለየት ያለ ቀን ነበረ። ስውሯ ማርያም ስለሄድኩኝ እጅግ በጣም ደስ ብሎኝ ነበረ። እዚህ ጋር ደግሞ ማተብ ተበጥሶበት ስለነበር ማተብ ገዝቼለት አስረላት። እሱ ደግሞ የእጅ ጌጥ ለእኔም እንደዚሁም ላለቃውም ገዝቶ አሰረልን። ለራሱም እንደዚሁ ገዝቶ ነበረ እና እንደውም አለቃው የሆኑ በቃ አንድ ላይ እናሳይ ይሄ ማስታወሻ ነው ብላ የእኛንም የእሷንም እንደዚህ ቀርጻ ነበር። ከዛ በኋላ እነሱ ስለሚያማቸው ምግብ እንብላ ተባል እና እኔም ደግሞ እስከ 9 ነበር የምንጾመው። እነሱም ሊበሉ ገቡ። አብሬያቸው ቁጭ ብዬ ነበረ። ምግቡ የሚገርም ምግብ እንደሆነ በዝነሰ ብቻ አቀራረባቸው በጣም ደስ ይላል። እነሱ በሉ ከምቀና ብዬ እኔማ የሆነ ሰዓት ላይ ጥያቸው ወጣውና ቫይፉን ለመቀጽ ምናምን እየሞከርኩኝ ነበር። እነሱም አላስጠበቁኝም መጡ እና ያው ቅዳሴ ስላላለቀ አንደኛ እኛ ነበርን ቀድመን የገባነው። እዚህ ጋር አዳሜ ለእኔ ብስኩት ገዝቶልኝ ነበር። እዚህ ጋር ደግሞ ሊጀነጀነኝ እየሞከረ አንተ ምን አልወሰድ እና አንተም ትወሰድ አንተ ምን አልወሰድ። ኧረ እባክህ ልጀነጀነኝ ነው። በነገራችን ላይ ቅዳሴም ቶሎ ነበር ያለቀውና ለመነሳት ብቻ መኪናው እስኪሞላ 1 ሰዓት 2 ሰዓት ተቀምጠናል። የኔ ሰዓት ደረሰ መኪናው ሳይነሳ። ምግቤንም በላሁ፣ ውሃም ገዝቶልኝ ነበረ። ብስኩቴንም እየበላሁኝ ወደ መኪናው ተንቀሳቀሰ ማለት ነው። እና እዚህ ጋር መስቀል የገዛሁለት እንዳታወልቅ ምናምን እያልኩት ነበር። እሱም ደግሞ እጁንም አንቺ ካወለቅሽው ዋይ ያለ ነበረ። እዚህ ጋር ብቻ መኪናውም ተንቀሳቀሰ፣ የእኛም ጉዞ ተጀመረ። እጅግ በጣም ደስ ይል ነበረ። ረጃጅም ጉዞዎች ተጉዘን አለፈ ነው የሚባለው። የማይታመን ነገር እዚህ ጋር በጣም እሱ ደግሞ ስለነበር መሰለኝ በጣም ተኝቶ ነበረ ሲሄድ የነበረው። በመሀል ረፍት እንደውም ሲወጡ እኔ መውጣት ስለደበረኝ አልወጣሁም። ግን እጅግ በጣም ደስ የሚል ጉዞ ነበረ። ልደቴን በዚህ መንገድ ስላሳለፍኩኝ እጅግ በጣም ደስ ብሎኛል። ማታ ላይ ነው ግን የደረስነው። ቤትም በጣም አምሽተን ነበር የደረስነው። ብቻ በዚህ መንገድ ነበር የተጠናቀቀው። ፋሚሊዎቼ እናንተ ደግሞ ሰብስክራይብ እያደረጋችሁ አብራችሁኝም ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እንግዲህ ብሎግ ስለማልችል በጣም ይቅርታ አድርጉኝ። በሌላ ቪዲዮ እንገናኛለን።
በቃ እዚህ ጋር ኦልሬዲ ደረስን። ከዚህ በኋላ ያለውን እናንተ ብትሄዱ ይሻላል። በስተመጨረሻ በቃ እኔና አዳም የተሰነባበትን ዊለን ብለን ቤት 10 ሰዓት ይወጣል። አሁን 2 ሰዓት ደርሰናል እና ልደቴን በዚህ መንገድ ስላሳለፍኩኝ በጣም አመሰግናለሁ። አይለኝም። እሱ መሄድ ነበረበት፣ እህቱ ብቻዋን ስለነበረች መሄድ ነበረበት። እሱ ሄደ፣ እኔ ቤት ገባሁኝ። መልካም ምሽት ለእናንተ የሚሆንላችሁ። መጋቢት 17 ነበረ ልደቴ። የሄድነው መጋቢት 17 ነው። እወዳችኋለሁ። ባይ